ሰው እንደ ሰው ሲኖር መከበር አለበት really ይሄ ነገር ኢንትረስቲንግ ከሆነ እነሱ ለምን ራቋታቸውን አይሞክሩትም የጨለማ ባህሪያችን በእነኚህ አይነት ሰዎች ውስጥ ይገለጣል የምታናግረው ተቋም ያዘጋጃቸውን ሰዎች ምስክር አድርገህ አናግረህ ከዛ ያ ተቋም ያበሳጫቸውን ሰዎች መዝለል ስለዚህ መታከብረው ነፃነት ሲኖር ነው ይሄ ነው ካልቸር በቃ ጠብቀው ቱሪስት ያመጣው አስጎበኛለሁ አይባልም የጸበል ቦታ ሄዶ ሰው ሲጸበል ይቀረጻል ወይ አንዱ ዋላ መቅረታችን ያመጣው ጥቅም ይመስለኛልና ከውጤቱ ይልቅ ሂደቱ ነው ወሳኝ ይባላል ዓለም ስላለው ምናምን ስላላለው ሳይሆን እኔ ኑሮዬን አውቀዋለሁ ሹማምንቱን የሚያስደሳ ነገር ነው እናገረው ስድብን በዜና አረቁጭ በላችሁ በልኩኑ እኔ ማንንም ፓርቲ ሞኝም ማላቀም ወደፊትም አልሆነ ብዙ ሚነዳን ከራሽናሉ ይልቅ የሆነች ሰሞን የፖለቲካል ጌን ነው የነኛ አጓጉል ውሳኔዎች ድምር ውጤት ነው ደም ፈሰሰ በቃ ካላደግን ከችግራችን ጋር እንሆናለን አራ መገበባ ተገኘ ጋላችንም እንጣጣባለን እየተሳለቀ ይጽፋል በጣም እውነትና ውሸቱ እስኪጠፋን ለለውጡ ራስን ያዘጋጀ ካልሆንክ በስተቀር ለውጡ ራሱ አንተን ይለውጣል ካነሳው እስቲ አሁን ከዚህ ከኤአይ መምጣት ጋር በተያያዘ ከዚህ ቀደም ያው ፕሮሰስ ኳድል አይሲቲ ቀድሞም የነበረ ነገር ነው ኢንፎርሜሽን ኮሙኒኬሽን ቴክኖሎጂ ጀምረ ነው የመጣው ኤአይም ቢሆን አሁን ገነነ ለማለት ካልሆነ በስተቀር ዛሬ አይደለም የጀመረው ብዙ ነገሮች ቀድሞ የነበሩ ናቸውና በተለይ የኢትዮጵያ ጋዜጠኝነት ዋነኛ ፈተና የሚሆነው ብለህ የምታስበው ምንድነው ከዚህ አንፃር አንደዚህ በፍጥነት ቴክኖሎጂ ያደገ ከመሄዱ አንፃር የኤአይ የሮቦቲክስ ነገሮች የገነኑ ከመምጣታቸው አንፃር እና ደግሞ እኛ ይዘነው ካለነው የጆርናሊዝም አካሄድ አንፃር ትልቁ ፈተና የሚመስል ምን እኔ እንደ ፈተና አሁንም ያየነው ያለነው ነገር ማለት ነው በመሰረታዊነት እውነትና ውሸቱ እስኪጠፋን የት ጋር ነው ድንበሩ ብለን መለየት እስካቀተን የሆነበት ሁኔታ ውስጥ እንመጣለን ብዬ ነው ማሰብ አሁን እሱም ያያየነው ነው ማለት ነው ማን ነው ትክክለኛ መረጃ ሊሰጠኝ የሚችለው የሚለው ነገር ነው አሁን እሱ ከማን ይጀምራል ከህብረተሰብ አንፃር አሁን እኛ ካለንበት ሁኔታ አንፃር ስናይ አጠቃላይ እንግዲህ አብዛኛው ይሄ የቴክኖሎጂ ተደራሽነትን በመናይበት ጊዜ በጣም ውሱን ነው ይሄ ውሱንነት እኛ በቅጡ መደበኛ መገናኛ ብዙሃኑን እንኳን እቺ መደበኛ የኢንተርኔት አገልግሎቷን በቅጡ ባልደረሰችበት ሁኔታ ነው ሶሻል ሚዲያው መጥቶ እንደዚህ 100% ተቆጣጥሮ የነበረውን መንግስት መረጃውን በተመለከተ ማለት ነው ልክ እንደ አመንጭም እንደ ተቆጣጣሪም ነው መንግስት ሆኖ ሲሰራ የነበረው ማለት ነው ያን ሞኖፖሊ አሁን መንግስት አጥቶታል ዛሬ ላይ የሚሆኑ ነገሮች ከአንዲት ከዚች ክፍል ውስጥ ተአምር መስራት ትችላለ ግሎባሊ ኢንፍሉዌንስ ማድረግ የሚችል ነገር እሱን ካይሮ ላይ አይተነዋል ያን ይሄ የአረብ ስፕሪንግን ማለት ነው የሶሻል ሚዲያው በምን ያህል ደረጃ ተጽኖ የጎላ መሆኑንና መንግስትን ሚጢጢ ማድረግ እንደሚቻል ማለት ነው ስለዚህ አሁን I think if you are not ready to change the change will change you ነው ለለውጡ ራስን ያዘጋጀ ካልሆንክ በስተቀር ለውጡ ራሱ አንተን ይለውጣል ስለዚህ አንድ የጋኒያን አባባል አለ dance according to the tune if you are against the tune that the drum will make you out ነው ስለዚህ የከበሮን ምት ተከትለ ነው እንቅስቃሴን ወይንም ዳንስን ማስተካከል ያለበት ማለት ነው ቢት ያልተከተለ ዳንስ አይደለም ማለት ነው ስለዚህ I think ልክ እንደዚህ ፕሮአክቲቭሊ መሄድ ይፈልጋል አሁን ብዙዎቹ ከዚህ ቀደም የነበሩት ነገሮቹ ገፍተው ችግር ሲፈጥርብህ ሪአክት ማድረግና እነኚህ መተው ጫና ሊያሳርፉብኝ ይችላሉ ፈተና ሊያሳድሩብኝ ይችላሉ ብለ ቀድመ ፕሮአክቲቭሊ ተዘጋጅተ መጠበቅ ይለያያሉ
አይ ቲንክ አሁን እኛ ማድረግ ያለብን እሱን ነው። ስለዚህ የሚገጥመን ቻሌንጅ እውነትና ውሸት መለየት እስከማያስችልበት ደረጃ ነው የደረስነው ማለት ነው። ምክንያቱም ሶሻል ሚዲያው እነኚህ ይሄ አሁን ዲፕ ፌኪንግ መጥቷል። ዲፕ ፌኪንግ እኔ የዛሬ 2021 በፈረንጆቹ አቆጣጠር ማለት ነው በዓለም አቀፍ ድርጅት ኮንትራት ወደ 650 ጋዜጠኞች በመናሳለጠንበት ጊዜ የኛ ምርጫ ቀዳሚው ምርጫ ማለት ነው። ዲፕ ፌኪንግ የሰዎችን ድምጽና ምስል አስመስሎ ያላሉትን ኦር ያላደረጉትን አደረጉ ኦር ተናገሩ ብሎ ማቅረብ አሁን ማለት ዲፕ ፌኪንግ ማሳሳት ፌክ ማድረግ ማሳሳት መደበኛው ነው። ዲፕ ማለት ጥልቅ ማሳሳት ማለት ነው። በሱ ያው ወደ አማርኛው ስናመጣው ማለት ነው ጥልቅ ማሳሳት ማለት ይሄ ቴክኖሎጂውን ተጠቅመ አሁን በፊት ምን ነበረ የሰለሞን ድምጽ ይወሰድና የተወሰነውን ብቻ እንትን ካደረጉ በኋላ ሌላ ቦታ የተናገረውን ማለት ነው ቴክስት ይሰጣል። ሊፕ ሲንክ ነበር በፊት ሊፕስ አውት እንትን ይሰጣል። ከዛ ቴክስት ጽፋለህ ሰለሞን እንዲናገርና እሱን ኮርነር ማድረግ በሚፈልግበት ደረጃ ተሰጠዋለህ ቴክስቱን ክሎን አድርገህ ማለት አው የድምጽ ክሎኒንግ ነው እንደሚባለው ምንድነው የድምጽ ማዳቀል ነው በሱ ደረጃ ልናየው እንችላለን። ምናልባት ክሎኒንግ ማዳቀል እኛ በፊት ድቅል ነው የምንለው ማዳቀል ሌላ ነው። ይሄ የሆነ ጂኑን ወስደህ መፍጠር ነው እንትኑን ቴክኒካል እንትኑን አውቃለሁ። አሁን አማርኛው ነው ማለት ራሱን ቀጥታ ሐሳቡ ግልጽ እንዲሆን መቅዳት አስመስሎ መስራት አዲስ መፍጠር ራሱ ነው እንግዲህ የሆነ ማዕዘን ውስጥ እንዳይነቃነቅ አድርጎ ሶልን ለማስቀመጥ ስትፈልግ ሰለሞንን ድምጹን ከሆነ ቦታ ተወስዳለህ ከዛን እንዲናገር የምትፈልገውን ትፈጥራለህ። ቴክስት ትሰጠዋለህ። ስክሪፕት ትሰጠዋለህ፣ ጽሁፍ ትሰጠዋለህ። ከዛ ሰውየው መቼም ተናግሮ አያውቅም ግን በቃ እሱን ድምጽ ወስደህ በሱ ድምጽ ያንተን ስክሪፕት ማስወራት በቃ። ስለዚህ ይሄ ማለት ልክ ሰለሞን ላይ የነበረውን የህብረተሰብ አመኔታ ለማሳጣት ማለት ነው። እንደሱ አይነት ነገሮች በድምጽ ነበረ የነበረው ማለት ነው። አሁን እያደገ መጥቶ ምስሉንም ድምጹንም የሰለሞን አይደለም ሊባል በማያስችል ደረጃ መፍጠር ተጀምሯል። ጥልቅ ማሳሳት ወይንም ዲፕ ፌኪንግ ነው። ይሄን ዲፕ ፌኪንግ እንትኑ ያመጣዋል ማን ነው የሰው ሰራሽ ያስተውሎ ቴክኖሎጂ የኤአይ ምንለው በሱ መፍጠር ይቻላል። ስለዚህ ቀድሞም ማህበራዊ ሚዲያዎቹ እየፈጠሯቸው የነበሯቸው ነገሮች አሉ። አንደኛ ይሄ ሚስኢንፎርሜሽን እንኳን የመረጃን መሳሳት ነው። ሚስኢንፎርሜሽን ግን ማል ኢንፎርሜሽን አለ እና ዲስኢንፎርሜሽን አለ። አንዱ ሆም ብሎ ማሳሳት ነው። ማል ኢንፎርሜሽን ደግሞ መበረዝ ነው። ትንሽዬ ሰለሞን የተናገረውን ይወሰድና ምንም ሌላ ያላለውን ነገር ይጨመርና ሌላ ትርጉም ሰጥተህ ከሚገናኝ ነገር ጋር ስለ ሰለሞን ሰው የሚያውቀውን ነገር ትሰጣለህ፣ ሰው እንዲያምነ ማለት ነው። ከዛ ኢንቶክሲኬት ተመርዘዋል ማለት ነው። እሱን ይሄ ማል ኢንፎርሜሽን እንትን የምትለው ነው። ከዛ ሌላው ልክ ተጨማሪ ደግሞ ይሄ ፌክ ኒውስ ነው። ይሄ ሶሻል ሚዲያው ላይ በነበረበት ጊዜ የምናየው ነው። ይሄ ፌክ ኒውስ ያ ዜና የሚካሄድበት ሁነት ያው ነው። ከዛ ያ ጦርነት ከሆነ ኢራቅ ጋር ከተካሄደ ጦርነት ስዕሎች ታመጣለህ፣ አንዳንድ ነገሮችን ትጨምራለህ። ከዛ በኋላ የሱዳኑን ጦርነት ታመጣና ሰሙዌር ወይ አማራ ክልል ጋር ወይ ትግራይ ጋር ታረጋለህ፣ ወይ የሆነ ኦሮሚያ ቦታ ወይ ደቡብ ታመጣና ልክ እዛ ጋር የሆነ ግጭት ሲፈጠር እሱን ስዕል አምጥተህ ሊያሳምን በሚችል ደረጃ አበጃጅተህ ዜናውን ታስተላልፋለህ ማለት ከጊዜ ከቦታና ከአውዱ ውጪ ማለት ነው። እሱ ፌክ ኒውስ ወይንም አሳሳች ዜና የምንለው ነው። ስለዚህ ዜናን ሆን ብሎ ማሳሳት አለ፣ መበረዝ አለ። ከዛ በኋላ ደግሞ ሌላኛው ነገር መፍጠር ማለት ዜና ማሳሳት አለ። ከዛ ሌላኛው ሄት ስፒች ነው። ልክ አንተ የጥላቻ ንግግር እንዳረክ የሆነ ኮሚኒቲ ላይ
ዘመቻ እንደከፈትክ ተደርጎ በድምጽ በእንትንህ ፒክቸሩ ተሰርቶ እንትን ይላል ማለት ነው። እሱ እነኚህ ነገሮች ተደማምረው ፈጥረውብን የነበረው ጫና አይ ቲንክ ህብረተሰቡ ዲቪዚቭ ሶሳይቲ እንዲሆን ወይም የተከፋፈለ ህብረተሰብ እንዲሆን ሲሰራ ነበር በእንደዚህ አይነት ደረጃ ማለት ነው። የተለያዩ ፍላጎት ያላቸው የፖለቲካል ኢንትረስት ያላቸው ግሩፖች ማለት ነው። አሁን ኤአዩ ተጨማሪ አቅም ነው የሚፈጥረው። ይሄን ዲፕ ፌኪንግ ወይንም ይሄ ጥልቅ ማሳሳቻ ቴክኖሎጂን ነው ይዞ የመጣው ማለት ነው። ስለዚህ ሰለሞን ምንም እንደዚህ ባለን መከባበር ሰለሞን እንዲሌላኝ አልችልም ምለውን በድምጽ አምጥቶ በሁኔታ አምጥቶ ቁጭ አደረገኝ። ከዛን ይደጋግመዋል። እሱ ብቻ አይደለም ሊያደባደበው ሁሉ ይችላል። እሱ ቦክስ ስትሰናዘር ሁሉ ብዙ አይነት ነገሮች አሉ። ጥሩነቱ በእኛ አገር ሁኔታ በዶላር መክፈል ስለማንችል አንዳንዶቹ አፖች የግድ ክፍያ ስለሚጠይቁ ብትፈልግም ማድረግ አትችልም። አንዱ ኋላ መቅረታችን ያመጣው ጥቅም ይመስለኛልና አሜሪካን ሀገር ብትሆን የተወሰነች $5 $6 ከፍለ እነዚህን አፖች መግዛት አፖች ያመጣልሃል። የተወሰነ ለአንድ ወር ይፈቀድልሃል ምናምን ወር ለአንድ ሳምንት በቃ የፈለግከውን መፍጠር ትችላለህ። እሸቱ ገለቱ እዚህ ጋር ቁጭ ብሎ ከኔ ጋር ያወራው ስለ ጆርናሊዝም ሆኖ ስለ ኢትዮጵያ ፖለቲካ ምናምን ስትተነትን ማድረግ ይችላል። ባይ ዘ ዌይ አክሰሱ ስለሌለ እንጂ በችሎታ ደረጃ ብዙ የሚችሉ ሰው እኔ ራሱ እችላለሁ። በነገራችን እኔም በጣም ማቀው ወዳጅ አለ ዘፈን ምናምን ላደርግ እችላለሁ። ግን ያው ሰሞኑን እየሆነ ያለው ነገር ምንድነው? ሶል ጠቅላይ ሚኒስትሩን የሆነ ሳክስፎን ይዘው አንዳቸው ፒያኖ ሲጫወቱ ምናምንና ከዛ ትልልቅ ሰዎች ናቸው እንዴ ጭራሽኛ እንደዚህ አይነት ሁኔታ ውስጥ ሆኖ እንደዚህ ነገር ጀመሩ እንዴ? እኛ በጦርነትና በረሃብ ውስጥ ላይ አይገባውምና እና በነገራችን ላይ አይ ቲንክ ህብረተሰብ ውስጥ መሰራት ያለበት የሚመስለኝ ማለት ነው። ያው በዛም አልከው በዚህ አሁን እኔ የህብረተሰብ ጤና ችግሩን ሳይ ሚዲያው ጋር የሚያጋጥመንን ችግር ሳይ በቃ ካላደግን ከችግራችን ጋር እንሆናለን ወይንም አለማደጋችን የሚያመጣውን ኢምፓክት መከላከል አንችልም በአቅም ምክንያት ማለት ነው። አሁን አንዳንዴ ስለ ህብረተሰብ ጤና ብዙ ነገር ትልና አንድ ማስታወቂያ አለ በጣም የሚቀለድበት ማለት ነው። ምን ይላል? ምግብ ከመመገቡ በፊትና ከዛ በኋላ እጆትን ይታጠቡ ሲል አራ ምግብ በተገኘ ገላችንን እንታጠባለን ይሉ እንትን ሰርቷት አይቻለሁ። አሁን ሰሞኑን ይሄ ኤአይ ተለማማጅ ነው መሰለኝ የሰራት እንትኑ በጣም ቀልድ ጨምረውበት እንትን ብለዋል። ቅድም ያልጠቀስኩልህ እዚሁ እነኚህ ዲስ ኢንፎርሜሽን ውስጥ ደግሞ አሉ የሚባሉት ሆዋክስ ሚሉት አሉ። ስላቅ ደግሞ አሁን አንዳንዴ የማህበራዊ ሚዲያ ላይ ያለው አንዳንድ ሰው ቀጥታ ከመጻፍ ይልቅ ይሳለቃል። በቃ ኢትዮጵያ እኮ እንትና ጋር ደረሰች ብሎ እየተሳለቀ ይጽፋል። በጣም አጻጻፉ ናሬቲቭ እንዳትተው አድርጎ ይጽፈዋል። ከታች ልክ ኮሜንት ጋር ሲመጣ በመርገም አንተ የምትታይ ኢትዮጵያ እንደዚህ የለመለመችው ነው እኛ ያለንበት ምናምን ይላል። ከተመጨረሻ አረ ፍሬንድ ሰውየው እኮ እየተሳለቀ ነው ተው የምሩን አይደለም ሆዋክስ ይሉታል። እሱም ደግሞ ይሄን የሚያሳየው ምን መሰለ እኔ ባይ ዘ ዌይ በነገራችን ላይ የማህበራዊ ሚዲያውን እንደ ባህሪ ጥናት ማመላከቻ አርጋያዋለሁ። the behavior in the dark ወይንም በጨለማ ውስጥ የምናሳየው ባህሪ ሶሻል ሚዲያችን ላይ ማህበራዊ ሚዲያችን ላይ ይታያል። በተለይም የጫካ ስም እያበጁ የሚጽፉ አሉ። አሁን እነሱን ስታይ የጨለማ ባህሪያችን በእነኚህ አይነት ሰዎች ውስጥ ይገለጣል። ስለዚህ እነኚህ ሁሉ ተደማምረው በመጡበት ነው ኤአይ የመጣ ያለው ማለት ነው። ስለዚህ ኮፓፕ ለማድረግ በምንችለው ደረጃ አንደኛ እታች በህብረተሰብ ደረጃ ይሄ ብዙ መሰራት አለበት። አይ መንግስት ይሄን መስራት አለበት ብዬ አምናለሁ። ምክንያቱም አንዱ የግጭት ምክንያት ነው ብዬ ማምነው እኔ በቂ ግንዛቤ በጉዳዮች ላይ አለመያዝ ነው። በመንግስትም ደረጃ
ጥብቅ ሆኖ ተከታታይ የሆኑ የተግባቦት ስራ የኮሙኒኬሽን ስራ እየተሰራ አይደለም እኔ በነገራችን ላይ ወደ ኋላ ሄዶ ወደዛ ማድነቅ ብዙ ስለማይመቸኝ ነው እንጂ የተግባቦት ስራ እኔ ቀዳሚው እንትን በተወሰነ ደረጃ ይሄ የኮሙኒኬሽን ጉዳዮች እየተባለ ብዙ ስራ ይሰራ ነበር ልክ ነው አይደለም ከሳይንስ አንፃር የራሱ ጥያቄዎች ቢኖሩትም እኔ የኮሙኒኬሽን ስራዎች ላይ ብዙ መሰራት አለበት በተለይ ይሄ ሚዲያ ሊትሬሲ ስለ ህብረተሰቡ ስለ መገናኛ ብዙሃን እንዲረዳ ማድረግ ግንዛቤ እንዲኖረው ማድረግ ህብረተሰቡ ከየት ነው መረጃ ማግኘት ያለበት አሳሳች መረጃ ናቸው የሚሉትን አመላካች ነገሮች ምንድናቸው የሚለውን እንዲያቅ ከታች ጀምሮ መሰራት አለበት ብዬ አምናለሁ እኔ በፊት እነ ዩናይትድ ኔሽን ኤችአይቪ በመጣበት ጊዜ ኤችአይቪ ኤድስ በጣም ካታስትሮፊክ ዘግናኝ አይነት አደጋ በሚያስከትልበት ወቅት የመጡ ጥሩ ልምምዶች ነበሩ አንደኛው ኮሚኒቲ ዳያሎግ በጉዳዩ ላይ ሰው የመንግስት አካላት ጠርቶ ሲያወያየው ሊናገር የማይችለው ራሱ ህብረተሰቡ ይሄ ፒር የኩያዎች ውይይት እንዲያደርግ ማድረግ ይሄ የኮሚኒቲ ዳያሎግ የሚሉት ማለት ነው ሌላኛው ሁለተኛ የዩዝ ዳያሎግ ነበር አሁን እንግዲህ ወጣቶቹ በራሳቸው የእድሜ ማዕቀፍ ውስጥ ሬንጅ ውስጥ ሊያወሯቸው የሚችሏቸው ነገሮች አሉ ስለዚህ ያንንም እንደዚህ ወጣቶች ዲስከስ የሚያደርጉባቸው እኔ ፓርት ነበርኩኝ እዛ ላይ በተለይ ላምባዲና ምትል ጋዜጣ ነበረች ዳይሬክትሊ ወጣቶች ላይ ፎከስ ያደረገች ጋዜጣ ጤናና ወጣቶችን ማብቃት ላይ እንሰራ ነበር ወደ 74 የኢትዮጵያ ፖይንቶች ላይ ይሄድን ከተሞች ላይ ይሄድን ወጣቶችን እናወያያለን ከውይይቶቹ የተነሱ ነጥቦችን እንትን እናደርግና እንወስድና ለፕላኒንግ ለእቅድ ለቀጣይ እቅድ መነሻ እናደርጋቸው ነበር ምንድነው እውነት የወጣቱ ችግር እንል ነበር ስለዚህ በዚህ ረገድ መሰራት አለበት በያምናለሁ ምክንያቱም ኤአይ ሊያመጣ የሚችለው ቻሌንጅ በተለይም እኔ ብዙ ጊዜ እናገራለሁ በተለይ እኛ አንዳንድ ውይይቶች ላይ እንትን በመጣ ቁጥር ማለት ነው የመገናኛ ብዙሃንን የመረዳት ልክ በጣም ዝቅ ያለ ነው ስለዚህ ከመገናኛ ብዙሃን ሁሉ መረጃዎች ልክ ነው ብለህ ልትወስድ አትችልም ሁሉም መረጃ ውሸት ነው ልትል አትችልም ስለዚህ ትክክለኛውን መረጃ እንዴት ነው አብጠርጥሬ በወንፊቱ አሳልፌ መውሰድ የሚችለው የሚለውን ይሄን አይነት ክህሎት የኮሚኒቲ ሊደርስ በተለይም የማህበረሰብ መሪዎች ጋር በጣም እንዲረዱት ማድረግ መቻል ያስፈልጋል የሃይማኖት መሪዎችም በእነሱ አግባብ የሀገር ሽማግሌዎችም እንደዚሁ እንትን መሆን መቻል አለበትና እቺ ትንሽ የኛ የቡና መጣጣት እናቶቻችን ላይ ያልሆነ መረጃዎች መቀባበል እኔ አንዳንድ ገጠር አካባቢ በተለይም የቡና መጣጣት ፕሮግራም ተብሎ የሄልዝ ኤክስቴንሽን የጤና ኤክስቴንሽን እንትኖች ወጣቶቹ እናቶቹ ጋር እየሄዱ ቁጭ ብለው እንዲወያዩ የሚደረግበት ነገር ነበር እንደሱ አይነት ነገሮች ህብረተሰቡ ራሱን በተሻለ በመረጃ እንዲያስታጥቅ ማገዝ ይፈልጋል ስለዚህ አሁን ቴክኖሎጂ በበቂ ባልተዳረሰበት ሀገር የኤአይ ጫና መጥቶ አስበው ሊፈጥር የሚችለው ነገርና ኮዲዩኒ ፕሮአክቲቭሊ መሰራት አለባቸው አይ ቲንክ በመንግስት ደረጃ አይ ቲንክ ፖሊሲም ኦሬዲ እንትን ብሏል በአሁኑ የፕሬስ ነፃነት ቀን የተከበረበት ቀን እና አም ሶሪ የተከበረበት ሳይሆን የታሰበበት ቀን የፕሬስ ቀን የተከበረበት ማለት ነው ያው ነፃነቱ ስለሌለ ማለት ነው ስለዚህ መታከብረው ነፃነት ሲኖር ነው መታከብረው ማለት ነው ስለዚህ እኔ የፕሬስ ነፃነት የታሰበበት ነው ምክንያቱም ሲታሰብ ይሄ ነፃነት እንዴት ነው ሊረጋገጥ በሚችለው አግባብ ተወያየን በሚለው ነገር ስለምረዳው ማለት ነው አለበለዚያ እንተናን ነው የሚያስታውሰኝ የተባበሩት መንግስታት ወደ ኮንጎ አንድ ሰራዊት ያሰማራ ነበር ሰላም ለማስከበር ወደ ኮንጎ ማለት ነው የቢቢሲ ጋዜጠኛ ምን ብሎ ይዘግባል እዛ ላይ the United Nations peacekeeping mission is moving to Congo DRC where there is no peace to keep ይላል የሰላም አስከባሪ ሰራዊት
ወደ ኮንጎ ሄደ የሚያስጠብቀው ሰላም የሌላት ግን ሰላም ሊያስከብር ሄደ ይላል እና እንትኑ ቅኔው ማለት ነው በእንግሊዝኛ ቅኔ ተቀኘ ብያለሁ እኔ እንደውም ኒውስ ሩም እያለው ነበር እንትን ስለነበረውና እንደ ዜና ልክ አይደለም ግን ያው ያዝናናል አንዱ በነገራችን ላይ እንደዚህ እንትን የሚሉ እንዲህ ኮይን መታረጋቸው ነገሮች አሉ አሁን ያው ለኛ እንደዛ ያስተምሩናል እንጂ እኮ እነሱ አያከብሩትም አዎ ትልልቆቹ ቻናሎች ላይ ስታይ በጣም አያከብሩትም አሁን ለምሳሌ በተለይ የአፍሪካ ሀገሮችን ታዳጊ ሀገሮችን በተመለከተ ጄኒውን አይደለም ዜናቸው አይደለም ብሮድካስት ፕሮዳክሽን ላይ ማለት ነው ብሮድካስት ፕሮዳክሽን ላይ እኔ የሩዋንዳን እልቂት አስታውሳለሁ የሩዋንዳን እርስ በርስ እልቂት አስታውሳለሁ ያኔ እኔ ዜና ፋይል እንትን ነበርኩኝ ከፍተኛ ሪፖርተር ነበርኩኝ ያኔ ማስታውሰው እንግዲህ ያኔ ቢግኒንግ የጅምር ምዕራፍ ላይ ጋዜጠኝነት ስለነበርን መጽሐፉን ነው ማየት እንፈልገው እውነት ሆኖ ማለት ነው ግን የቱትሲ እንትኖችን በገልባጭ መኪና ያደርጉና የአባይ ገባር ነው በገልባጭ መኪና አስከሬን ይገለበጣል ወደ ወንዙ ምን ነበር የሚሉት ወደ እንትናቸው ይድ የዘርግንዶቻችን ናቸው ወደሚሉት ይድ ይያሉ ነበር እንደዛ ይደረግ የነበረው የብሮድካስት ጆርናሊዝም ላይ ምስል a little an eye blink ነው መታሳየው at least ምንድነው ዊትነሲንግ ፒክቸር ነው የሚባለው በቦታ ላይ መሆንህን እማኝ እንደሆነ ካልሆነ በስተቀር ሰውን በጣም በመጥፎ ሁኔታ ውስጥ in bad shape ባለበት ሁኔታ እንትን ማድረግ በቃልክ አይደለም የሰውን ሞራል ፕሮቴክት ማድረግ ስላለበት ነው ሞራል ይሄ የኤቲካል የምንለው በዚህ ግላተል ትችላለህ ግን ኤቲካል ኮድስ አሉ እነኛ ኤቲካል ኮድስ አሉ ባይ ዘ ዌይ እነኚህ ነገሮች ራሱ ቢቢሲ የሳታቸውን የቢቢሲ ዳይለማስ ሚዲያ ዳይለማስ እየተባሉ በየ3 ወር ዲስከሽኖች አሉ በኦንላይን ኮርስ ተደርጎ ማለት ነው ለዚህ እነኛ ላይ እንትኖችን አስተዋውሳለሁ እንደዛ ሴሚስትሩ አንድ ወቅት ላይ እኮ በጣም በሚገርም ሁኔታ እንዴ የጸበል ቦታ ሄዶ ሰው ሲጸበል ይቀረጻል ወይ ይሄን ደግሞ ኢቢሲ ላይ አይቼ ነበር አንተ እና ፋውል በጣም ነው ያለው እሱ ብቻ አይደለም እናንተ አካልንማ ወደኛ ሀገር ከገባን ብዙ እኛ ያው ማነጻጸሪያውን እየሰጠን እንለፍ በሚል ነው እንጂ ወደ ዝርዝር ከገባንማ ብዙም ይነሳል እኛ ሀገር ዛስ መግባት ስላልፈለኩኝ ነው አትሊስት ምንድነው ልክ የሚለውን ተመልካች ማወቅ ከቻለ ራሱ ማገናዘብ ይችላል ልክ ያልሆነውን ራሱ መንቀስ ይችላል አው ትልቁ ነገር ምንድነው እዚህ ጋር እኔ መወሰድ ያለበት የመገናኛ ብዙሃን የሚሰሩት ደሴት ላይ አይደለም ዛሬው ደሴቶች በሀብታሞች እየተያዙ ስለሆነ እነሱም ሰዎች አለባቸው ማለት ደሴት እንደው ስለተለመደ ነው ምንለው ያው ዞሮ ከሌላው ሶሳይቲ ዲታችድ አይደሉም ለማለት ህብረተሰብ ውስጥ ነው ጋዜጠኝነት የሚሰራው ስለዚህ ሰውነትን ማክበር አለበት አሁንኛ የምናነሳቸው ነገሮች ዝም ብሎ አየር ላይ ያሉ ዝም ብሎ መንፈስ ምናምን ጉዳይ አይደለም ሰው እንደ ሰው ሲኖር መከበር አለበት ስለዚህ ሰዎችን ስናናገር ሰዎችን ስንቀርጽ በካሜራ ፍቃዳቸው መኖር አለበት ሌላ ኮንሰንት መስጠት በሚችሉበት ማይንድ ሴት ውስጥ ወይንም የአእምሮ ብቃት ውስጥ መሆን አለባቸው ሌላኛው እንደ ሰው እኛ ላይ እንዲሆን የማንፈልገው ነገር ሰው ላይ ሆኖ በተለይም in bad shape ጥሩ ምስል በማይሰጥበት ሁኔታ በሆነበት ሁኔታ የሰዎች ፒክቸር መወሰድ የለበትም ነው እኔ ባይ ዘ ዌይ ይሄ የክርስቲያናዊውን ይሄ መነሻ እንትን በነወሰድ አንተ ላይ እንዲሆን ማትፈልገው ነገር ሰው ላይ አታድርግ ወርቃማው አባባል በቃ the golden proverb ወይንም saying ምንላቸው እሱን ባይ ዘ ዌይ የጋዜጠኝነት ይከተላል እነኚህ the golden saying ይሰራሉ እንትኖቻችን ላይ ማለት ነው ስለዚህ ተደብቀ ቀርጸህ መጠቀም አትችልም ለሚዲያ እነኚህ
ኤቲካል ኮዶች ትልልቆቹም ላይ ታያለ ሲስቱት ማለት ነው እና ጋዜጠኝነት ለነገሩ በጣም ከመቼውም ጊዜ በላይ አደጋ ውስጥ የገባበት ሁኔታ ሆኖ ነው የምናየውና አሁን እንግዲህ ዘንድሮ የሪፖርተርስ ዊዛውት ቦርደርስ ባወጣው የፍሪደም ኦፍ ኤክስፕሬሽን እና ፕሬስ ፍሪደም ላይ እና አሜሪካ ራሱ ወደ 56ኛ ነው የመጡት ኢትዮጵያ 143ኛ ዩጋንዳ 143ኛ ዩጋንዳ 143ኛ ኢትዮጵያ ወደ 145ኛ ሩዋንዳ 146ኛ እያለ እነ ኖርዌይ ፊንላንድ ናቸው መጀመሪያ ላይ የመጡት ከስንት ሀገሮች አሜሪካ ከ180 180ኛው አንድ ሆነ ታውቃለህ ኤርትራ ናት እና እንግዲህ ያኔ ኢትዮጵያ በ2019 መሰለኝ የፕሬስ ነፃነትን ዓለም አቀፍ ጉባኤ ኢትዮጵያ ባስተናገደችበት ጊዜ ወደ 109 መተን ነበር 96 እኔ እንደው ዳዚት ማተር ራንኩ እሱ አይደለም ዋት ማተርስ አመላካች እኛ ምን ኖረው ነው እኔ እንደዚህ አይነት ግሬዲንጎች ራንኮች ምናምን እነሱ በራሳቸው ጀኒን ስለማይመስሉኝ ነው በቂ መረጃ ላይ እኛ ሀገር ችግር የለም ለማለት አይደለም ባይመስሉም ግን እኔ አመላካችነታቸውን እቀበላለሁ ችግር የለም ለማለት አይደለም ግን ሪሊ ችግሩ በሚገባው ልክ ይገልጸዋል ወይ ስትል የባሰም ሊሆን ይችላል የተሻለም ሊሆን ይችላል ሁሉ ጊዜ ደረጃ መዳቢ መሆናቸውን ስለማላደንቅ ነው the so-called western world አየራሳቸው ኢንትረስት አላቸው ፍላጎት አላቸው ለምሳሌ አሁን ሙስና ትራንስፓረንሲ ኢንተርናሽናል የሚባላል ያወጣል ጥናት ሲሰራ እንዴት ነው የሚሰራው እኔ ማስተር ሳይንስ ሰራ ኮራፕሽን ፐርሰፕሽን እና ሪአክሽን ነው ያጠናሁት ኦኬ እና አንትሮፖሎጂ እንደዛ እንደሚቻል አምጬ ነው የሰራሁት ማለት አንትሮፖሎጂ ከዛ ፊት ኤግዞቲክ ካልቸር ላይ ያተኮረ ሄደ ገጠር ምናምን ራቆት ያሉ ሰዎች ምናምን ነው የምትሰራው እኔ የሱ ደጋፊ አይደለም አንትሮፖሎጂ የተማርኩት ራሱ እሱን ለመቃወም ከዛ ወረቀቴንም ስሰራ አፈንግጬ ነው የሰራሁት እንዲህ መሆን ይችላል አንትሮፖሎጂ ማለት እነሱ በነገሩ አንዱ አለውም ደግሞ ዴቨሎፕመንታል አንትሮፖሎጂ የሚባል አለኮ ሌሎችም ዘርፎች አሉት ግን ሞር ኦፍ እነሱ እኛ ጋር ሲመጡ የሚያተኩሩት ይሄ ኋላ የቀረ እንትናችንም ይመስላቸዋል አይደለ ከነሱ የሚያሳንሰን ሁሌ በዚህ መገለጥ አለብን ወይ ነው ነገር ላይ ነው የሚመጡትና ከዚህ መነቃነቅ የለብም ኮንሰርቭ አድርገው ጠብቀው ምናምን ይሉሃል ለነሱ መዝናኛ ለጉብኝት እንዲመጡበት ማለት ነው ሪሊ ይሄ ነገር ኢንትረስቲንግ ከሆነ እነሱ ለምን ራቋታቸውን አይሞክሩትም እነሱ ለምን ትምህርት ሳይማሩ አልቀሩም it's a choice ያንተ ምርጫና ውሳኔ ነው መሆን ያለበት አንተ ፈልገ ራቁትን መሄድ ከፈለክ በቃ ሪስፔክት መደረግ አለበት ግን ጠብቀው እንዳትቀይረው ምናምን ይያልካ አድቮኬሲ መስራት ግን ፌር አይደለም ምንድነው አንድ ወቅት ላይ እንደም ጉባኤ ላይ ነው የፓርላማ ላይ ይመስለኛል ስለ ቱሪዝም ተነስቶ ፕራይም ሚኒስተር መለስ ይሄንኑ አይነት ነጥብ ማንሳታቸውን አስተዋውሳለሁ ይሄ የኛን ማህበረሰብ ራቁት ያረጉ ቱሪዝም መስራት የሆነ ቦታ ማብቃት አለበት የሚል አይነት ሐረግ መጥቀሳቸውን አስተዋውሳለሁ ከኔ ጋር አሶሺየት ለማድረግ ፈልጌ ሳይሆን ከዛ በፊት እኔ አፈ ጉባኤውን አግኝቻቸው ስማቸው መጥራት ስለማልፈልግ ነው የቀደመ በጣም ቆየት ያለው አፈ ጉባኤ ከሆነ ሰው ጋር አገኘዋቸውና ከእንግሊዝ ሀገር ወዳጆቻችን ይላኩልን ምናምን ብለው ያ ሰው አይ ቲንክ የሆነ እንትን አለው ከደህንነት ምናምን የተገናኘ ሰው ይመስለኛል ያሳዩትና እንደዛ ሽርጉድ ሊሉለት አይችሉም በዛቸው ፖዚሽን አልገባኝም ኦኬ እና አምጥተው በጣም ትልቅ ግማሽ ሜትር ይሆናል ስፋቱ አልበሙ እሺ በትልልቁ ኦኬ እና እንዳለ የደቡብ ይሄ የሐመር እነዚህ ሞሮፍ የራቁት ካልቸር ያላቸው ካራ እነሱን ብቻ ላይ ያተኮረ ነው ወይ ከብት ላይ ሲዘሉ ደም ሲጠጡ ምናምን አይ ሪስፔክት ዛት ካልቸር ሰዎቹ ፈልገው ስካረጉት ይሄን ፕሮሞት ያረክ መነገድ ግን በሰዎቹ ነው አግባብ ነው ብያለሁ እና በጣም ስላናደደኝ እነሱ ሲደናነቁ እኔ መሃል ላይ ገባውና አም ሶሪ ነኝ የተለየ ነው ሐሳቤ አውካም በቃ ይሄኮ ወዳጅነት አይደለም ገጽታ ግንባታ ምናምን ትላላችሁ ከዛ ግን የሆነ አውሮፓ አሜሪካ ስትሄድ ለጉብኝትም ለትምህርትም
ፈረንጆቹ ቤት የላችሁም አሉን ምናምን እያልክ እንደገና ትበሳጫለህ እና እነዚህ ሰዎች የራሳቸው ካልቸር ነው በቃ ልንደርስባቸው አይገባም ከቻልክ መንገድ ስራላቸው ከዛ መርጠው ልብስ አያስፈልገኝም ራቁቴን ነው የሚሄደው ካልቸሩ ነው አክብርለት በተረፈ ግን ከዚህ አትወጣም አንተ ማንነት ይሄ ነው ምናምን እያልክ አውሮፓ አሜሪካ ፕሮሞት ያደረክ ቱሪስት መሳብ ግን ፌር አይደለም ንጎብኙ እነዚህን ሰዎች ማለት ልክ አይደለም ማለት ገባ ያ አልበሙ አላማው ምን መሰለ ፕሮሞት ማድረግ ነውና ነጩ እየመጣ እነዚህ ሰዎች ይዋቸው ኢትዮጵያ ያሉ ሰዎች እነዚህ ናቸው እያሉ ማለት ነው ፕሮሞት የሚያደርጉትና አንዳንዴ ፖለቲካ የሚሆን ነገር አለው ግን እንደ ሰው ደግሞ we have to respect each other እኮ አይደለ ሰውየው ፈልጎ እንኳን አይደለም እዛ ያለው አንተ እዚህ ፈልገ actually ህግ የሚቀጣህ ይመስልኛል ራቆት ብትሄድ እዚህ ከተማ ውስጥ ካልቸር ካልሆነ ካልቸራቸው የሆኑትም ሰዎች ግን በቦታቸው በራሳቸው ምርጫ በራሳቸው ውሳኔ ነው እንጂ መሆን ያለበት እኛ አይደለንም ከከተማ ሄደን ይሄ ነው ካልቸር በቃ ጠብቀው ቱሪስት ያመጣው አስጎበኛለሁ አይባልም አዎ እንደሱ ነውር ነው በእነዚህ ሰዎች መነገድም አለበት ብያለሁና ትንሽ ቻሌንጅ አረኩ እንዳልከው ከተወሰነ ጊዜ በኋላ ነገሯቸው እያልኩ ነው ያወራሁት በነገራችን ላይ ኦኬ ነገሯቸው ይሁን አጋጣሚ ይሁን ብቻ የሆነ ጊዜ ጠቅላይ ሚኒስትሩም ተመሳሳይ ባይ ዘ ዌይ ሊያስመልካም ተመሳሳይ አቋም ነበረው አብረን ጠቅላይ ሚኒስትሩን ለማናገር ሁሉ ፈልገን እናቃለን በእንትኑ ደረጃ ማለት ነው ይሄኛው ከሉሲም ጋር በተያያዘ ይሄኛውን በተመለከተ ማለት ነው ሉሲን አይቀበልም ኤልያስም እኔም አላምንም እንደ አማኝ ስትሆን እምነት ካለ ከእንደዚህ ወንደዚህ ምናምን ልትል አትችልም ገባ ስንማር ብንማረው እና ብዙ ነገር ብቻ ዞሮ የትራንስፓረንሲን ያነሳውልህ በዛው ወደ ሌላ ሄድን እንጂ ስንት ሰው አናግሮ መሰለ ደረጃ የሚያወጣልን በኢትዮጵያ ደረጃ 1000 ኩዌስቸነር በትኖ ነው ደረጃ የሚያወጣው እና የሳምፕሊንጉን ወካይ ነው ወይ ሪፕሬዘንታቲቭ ነው ወይ ጥያቄ አነሳበታለሁ ገባ I'm not saying corruption የለም ምናምን ይያልኩ አይደለም ምናልባትም እኮ በደንብ ቢጠና በጣም ይከፋም ሊሆን ይችላል ደረጃችን ጥናቱ ግን ሱፐርፊሻል ነው በትክክል ወካይ አይደለም ለፈልጌ ነውና የወርልድ ባንክንም ኤክስፒሪየንስ አንስቼላለሁና አንዳንዴ ሞቲቭ መጠየቅ አለብን ዓለም ስላለው ምናምን ስላላለው ሳይሆን እኔ ኑሮዬን አውቀዋለሁ እኮ ለምሳሌ የኑሮ ውድነት ምናምን በቃ ኢንፍሌሽኑ ቀንሶ ምናምን እንደዚህ ሆኖ ምናምን ብትለኝ I have to feel it አይደል በየጎጆ ገብቶ ይሄ ሰው እንዲሰማ ሆኗል የሚል ጥያቄ ይነሳል ሪፕሬዘንታቲቭ መሆን አለበት ገብቷል የቀድሞ አማካይ ይጣጣል ያለው ሰውዬ ነው እኔ ባልጠቀም አንተ ስትጠቀም ማይህ መሆን አለብኝ እውነት ነው አንተ ጋር ላይ ይገባል እኔ ጋር ባይሆንም የግድ ያንዳንዳችን ቤት ስታቲስቲክስ ለያንዳንዱ ቤት ሳቲስፋይ የሚያደርግ ነገር አይሆንም አንደርስታንድ አደርጋለሁ ለዛም ነው ምንድነው ጆርናሊዝም ላይ አንዱ ትልቁ ባህሪ ሊኖር ይገባል የሚባልበት ምክንያት እነኚህ መረጃዎቹ ሲደርሱ there must have some room for skepticism ይላል ትንሽ የሆነ ከጀርባ ምን ነገር ሊኖረው ይችላል በሚል ጠርጠር ማድረግ አስፈላጊ ባህሪ ነው ይባላል እና ደግሞ ስቴክሆልደርስ አሁን ዜና ኮን መሰራው የሚመለከታቸውን በሙሉ ዜናው ሚነካ ኦን ቦርድ ማድረግ አለበት ማካተት ሁሉንም እኩል እድል መስጠት አለበት ያንዱ ግን አንዱን አፉን ዘግተህ አንዱን ብቻ እንዲያወራ ካረከው ዴፊኒትሊ የተሳሳተ መረጃ እየሰጠ ዴፊኒትሊ ሁሉም ማፎች ድምጻቸው መሰማት አለበት ምንድነው በጋዜጠኝነት ስራ ውስጥ ፌር ፕሌይ በጣም መሰረታዊ ነው ይላል አንዱን እንዲህ ዳገታማ ሜዳ አበጅተ ስታበቃ ከላይ ያለው ቡድን አንተ የምትፈልገው ካረከው እግር ኳስ ቡድኑ ከታች እንዲጠቀም ፈልገው እያደረክ የፌር ፕሌይ ወይንም ፍትሃዊ ጨዋታ መፍጠር አትችልም አዎ ለዛም ነው የምትሰጠው ቻንስ ሚዛናዊ መሆን አለበት እንደው ምንድነው በጋዜጠኝነት ከመረጃ ስብሰባ ጀምሮ
መረጃው እስከተላለፈበት ድረስ ከውጤቱ ይልቅ ሂደቱ ነው ወሳኝ ይባላል ያ ተቀናብሮ የመጣው መረጃ በምን አይነት ፍትሃዊ ሂደት ነው የመጣው የመንግስትን ሳይድ ብቻ መረጃ እየወሰድክ የተፎካካሪ የተቃራኒ ወይ ሌሎች ደግሞ እንትኑ መጠበቅ አለበት ኢኩሊብረሙን ምንድነው ሚዛናዊነቱን መጠበቅ ማቻል አለበት ነው አለበለዚያ ከአንድ የህዝብ ግንኙነት አንድ ተቋም ጋር ሄደ 20 ዜና ብታመርት ይሄ ማንኛውም ዝም ብሎ የሆነ ፕሮዳክሽን አጉል ፕሮዳክሽን ከማምረት ጋር ኢኩቫለንት ነው ሊሆን የሚችለውና በጣም በተቻለ መጠን ፌር ፕሌይ የእንተና የጋዜጠኞች ማይንድ ሴት መሆን አለበት ይላል ምክንያቱም ቀደም ስንል ከኮሙኒኬሽን የሚቀዳ ነገር አለው ጆርናሊዝም የሶስት ሳይንሶች ውጤት ነው ያለው አለ ምክንያት አይደለም አንዳንዴ ምን ታያለ መሰለ ጋዜጠኝነቱን የሚያበላሸው የጋዜጠኛው ወገንተኛ መሆን ብቻ አይደለም ወገንተኛ ንግግር መናገር ብቻ አይደለም በተቃራኒ ያሉ ነገሮችን አላየሁም አልሰማሁም ማለትም ጭምር ነው መዝለል አይታነው እሱን በጣም ብዙ መጥቀስ ይቻላል መዝለልም ዘ ፕሮብለም ለኔ ሲገባኝ ሚዛናዊነትን ከሚያዛቡ ነገሮች አንዱ እሱ ነው ሳይድ ይዘመቆም ፍጥጥ ያለ በቃ የክድርና ነው የሚሆነው የካድሬ ስራ ነው የሚሆነው እሱ ይሻላል እኔ አንዳንዴ ያየኸውን አላየሁም ከማለት ማለት ነው የምታናግረው ተቋም ያዘጋጃቸውን ሰዎች ምስክር አድርገህ አናግረህ ከዛ ያ ተቋም ያበሳጫቸውን ሰዎች መዝለል I don't think ይሄ አንድ ተጨባጭ ነጥብ ላንሳ እዚህ ጋር አጋጣሚ ነው actually የ92 ምርጫ ነው የ92 ምርጫ ወደ ሰሜን የገጠሪቱ ኢትዮጵያ ሄድኩኝ ማለት ነው አንድ አባት አገኘው እኛ አባት ጋር እንዲህ እየተጫወትን እንግዲህ ያው ቁም ነገር ያለው ሰው እንደ ልብ የሚያወራው እቺ ጠላ ረቄ ቤቷ ምናምን አንዲ ሰው የሚሰባሰብበት ቦታ ወይንም ይሄ አባት ዛፍ ተብለው ይለያሉ አባት ዛፍ አካባቢ ቁጭ ብሎ ሰው እንደ ልብ ይጫወታል ዋርካ የተመረጡ ዋርካዎች አካባቢ ማለት ነው ከዛን አገኘዋቸው ሳገኛቸው አባቴ ምርጫ እየመጣ ነው እናንተ አካባቢ ይሄ ሀገር አቀፍ ምርጫ እንግዲህ እናንተ ማንን አስባችሁ ይሆን እንግዲህ ወቅቱም የርሻ ነው የህል ስብሰባ ነበር እንዴት ነው ምርት አልኳቸው አወራናቸውና ጌታው ከየት ነው የመጣው ከአዲስ አበባ አልኳቸው ምን ተሰራ አሉኝ አይ ጋዜጠኛ ነኝ አልኳቸው ከባድ ሰው አሉና ከዛ ምን አሰቡ ስለ ምርጫው አልኳቸው አሃ እሱንማ አባጨሱ ቤት እንገናኝ አሉኝ አባቄሱ ነው እንግዲህ ለጠላ ቤት ምልክት እንትን ይደረጋል ምልክት ሲደረግ ያው ጣሳዎቹ ይዘጋሉ ስለሚዘጉ ከርቀት መታየት አይችሉም ስለዚህ ጣሳው ምን ይደረጋል ይጠቀለላል እና ነጭ ነው በነጭ ሉክ ይልጠቀለላል እና የጠመጠመ ካህን ይመስላል ማለት ነው ስለዚህ ለዛ ነው አባጨሱ ጠላ ቤት እንገናኝ ነው ያሉኝ እና አባጨሱ ቤት ምን አለ ስላቸው አይ ሰው እዛ እንደለብ ነው የሚተረተረው which is true ሹማምንቱ ሲሰበስቧቸው አልኳቸው አይ ሹማምንቱን የሚያስደሳ ነገር ነው ምንናገረው አሉ ይሄ where is our freedom of expression ነው ሐሳብን በነፃ የመግለጽ መብት የት ነሽ ካልካት ይሄ ነው ስለዚህ ይሄ 97 ምርጫ ላይ ማታነዋል እኔ ዳይሬክተር ነበርኩኝ ያን የ97 ምርጫ ላይ በሚካሄድበት ወቅት ማለት ነው በጣም ቸግሮን የነበረበት ወቅት ወጣቶች ያሉበት ኮሌጆች አሉ ክፍለ ከተሞች አካባቢ ጋር የምርጫ ቅስቀሳዎች ይካሄዳሉና ሆም ብሎ አዘጋጅተው ደጋፊ ነው ነቃፊ ነው የምትፈልገው ይሏቸው ነበር ሪፖርተሮቹና ወደዛ ደረጃ ደርሶ ነበርና እንግዲህ አንዳንድ የአዲስ አበባ ነዋሪዎች ማለት ነው ምን ያልሆነ ነገር አለ አንዴኮ እነገሌ ሌባ ተብሎ እነገሌ መፈክር ይዘው ወጥቷል ተብሎ ገሌ ሌባ የሚለው በጣም ትልልቅ ሰዎች ስም እየተጠቀሰ ማለት ነው ዜና ላይ ካልቀረበ ይሄ ስድብን በዜና
አረ ቁጭ በላችሁ በልኩኑ ማን ነው እርስ በርስ ተጠላልፎ ፓርቲ ሊጥል የፈለገ መሃላችሁ ካለ እኔ ማናችሁም አይደለሁም እኔ ማንንም ፓርቲም ሆኜም አላቀም ወደፊትም አልሆንም እና አረውስጣችሁን ይውት አልኩት ይዞልኝ የመጣው ትልቅ አለቃን ማለት ነው ከዛ በኋላ አይደለም እኮ እዛ ተቋሚዎች ምን አብዮት አደባባይ ላይ እኮ የተናገሩት ነገር ነው አለኝ መስቀል አደባባይ ላይ የተናገሩት ነገር ነው ሲባል አይ ቲንክ የከበረ ባህል አለው ስለዚህ የከበረ በታክሱም ያስተዳድረን ሰው ህዝብ በደግ ብለን እንትና ሌባ ተብሏል እዛ መድረክ ላይ በጠባብ መድረክ ላይ ያለው ለኮሚኒቲው ማቅረብ ምንድነው የሚራዋው ምንድነው ፖለቲካል ትርፉ አያገባኝም እኔ አልኩኝ ምክንያቱም I'm not a gatekeeper የፖለቲካል ድንበር ጠባቂ አይደለሁም እኔ የሙያ ድንበር ጠባቂ ነኝ በቃ ይሄ አይባልም አልኩኝ አስቀረነው በአጋጣሚ ማለት ነው ከሆነ ጊዜ በኋላ somebody እንደዚህ ኦፊሻል ሌሎቹም ሚዲያዎች ላይ እንደው ባስቀረነው ኖሮ አለ እንዲህ ዲስከስ እናደርግ ማለት ነው እና አንዳንዴ ምንድነው በምን አይነት ሐሳቤ ነው አይ ቲንክ ብዙ ሚነዳን ስሜት ነው ብዙ ሚነዳን ከራሽናሉ ይልቅ የሆነች ሰሞን የፖለቲካል ጌን ነው የአንዳንድ ሰሞን የፖለቲካል ትርፍ ግን ፓርቲው እንደ ተቋም ኢትዮጵያም እንደ ሀገር እኛም እንደ ህዝብ እንግዲህ 97 ያጋጠመንን ነገር አይተናል የነኚህ አጓጉል ውሳኔዎች ድምር ውጤት ነው ደም ፈሰሰ ያ በጣም በጉጉት የተጠበቀ ምርጫ አፈር በላ እኛም ስራ ለቀቅን እንግዲህ መጨረሻ ላይ መክለቱም የሙያ ቤት አይደለም በቃ በሙያም ይሰራበት ቤት አይደለም ብዬ ዘርፍ ሁሉ ቀየርኩ ማለት ነው ከሸቱ ጋር ያለን ጨዋታ እንዲህ በቀላል የሚያልቅ አይደለም አይ ሆፕ ሌላ እድል ሰጠኛለህ በሌላ ቀን እንደገና እንገናኛለን በሙያው ከ40 በላይ ሀገሮች 42 እንደ ተዘዋወርክ ነው ማቀውና በዛ 40 ምናምን አገር ልክ ብዙ ልምዶች ብዙ ገጠመኞች ምናምን ስለሚኖሩት ስለነሱም ጭምር ሌላ ጊዜ ያወራናል ዛሬ ሞሮፍ ጋዜጠኝነት ላይ ያተኮረ ነው ግን ከጋዜጠኝነት ውጪ ብዙ ጨዋታዎች አሉት ብዙ ገጠመኞች አሉት ህይወት ያሳለፈ ሰው ነው ማለት ይችላል እሸቱና በሌላ ሳምንት እንደገና እንመጣለን የዛሬውን የግድ ማጠናቀቅ ይኖርብናል ሰዓት ብዙ አብረን ቆይተናል አይ ሆፕ ሳይሰለቻችሁ ከኛ ጋር ቆይታችኋል ብዬ አስባለሁኝ እኔ አልታወቀኝም ሰዓቱ ሲሄድ በጣም ሄዷል ዝም ብሎ ሻየተ ግን እየተጫወትን ስለሆነ ያውቆ የሆነ ቤት ውስጥ ያለ አይነት ስሜት ነው ያለው ምንም ካሜራው አላለኝም ጥሩ ነው በዚህ መንገድ ነው ጨዋታችን እንዲሆን የምፈልገው ውዶቻችን እንግዲህ በቀጣይ ሳምንት በሌላ ዝግጅት እስክንገናኝ ድረስ ይሄንን ቪዲዮ በቻላችሁት መጠን ለሌሎች ያጋራችሁ እናንተም ከወደዳችሁት ላይክ ያረጋችሁ ላይክ ባታረጉትም ላይክ ሊያረጉ ይችላሉ ብላችሁ ለምታስቧቸው ሰዎች ያጋራችኋቸው ሰብስክሪፕሽን ያላረጋችሁ ደግሞ ሰብስክራይብ ያረጋችሁ በቀጣይ ሳምንት በሌላ ዝግጅት እንገናኛለን እስከዛው በሰላም ቆዩ አገራችን ሰላም ያርግልን እናንተም ሰላም ሆኑ ቀለል ያሉ የህይወት ጨዋታዎች ምንጫወትበት አገር ያርግልን አሜን በለና አመሰግናለሁ አገልግል ከስሟ ጀምሮ ደስ ይላል አገልግል ሎካል ቲፒካል ኢትዮጵያ እናመሰግናለን ባይ ባይ ሰላም ሁኑልን